እሺ እና አዩብ አንድ ሰፈር ስለነበር አብረን ነው ትምህርት ቤት የምንሄደው። ከኢዮብ ጋር ያስተዋወቀሽ ልጅ ይወድሽ ነበረ ነው? ኦኬ። ግን አልነገረሽም? አልነገረኝም። ወንድና ሴት ቤስት ፍሬንድ መሆን አይቻልም የሚባለው ነገር እውነት ነው ማለት ነው? ይቻላል። ይቻላል። እንግዲህ ወደደሽ አይደል? ከዛ ተዋወቃችሁ፣ ከዛ ቶሎ ወደ ፍቅር ነው የገባችሁት? አንድ 3 ወር አጋጣሚ ከጓደኛዬ ጋር ምሳ ስበላ መጥቶ ምሳ እንብላ አይባልም ወይ ብሎ ተዋወቀን። ሰላም፣ እንዴት ናችሁ? ውድ አስታራቂ ቤተሰቦች፣ በመላው ዓለም ያላችሁ አስታራቂ ሚዲያን የምትከታተሉ ቤተሰቦቻችን እንዴት ናችሁ? እንዴት ከረማችሁ? እንዴት አሳለፋችሁ? ውሎ እንዴት ነበረ? ዛሬ ደግሞ አንድ ለየት ባለች እንግዳ ወደ እናንተ መተናል። እንግዲህ እንግዳችን ራሷን ከማስተዋወቅ ትጀምራለች። እንኳን ደህና መጣሽ ወደ ስቱዲዮአችን። እንኳን ደህና ቆየኝ። እሺ፣ ቀደም ሲል እንግዲህ ስቱዲዮ ከመግባታችን በፊት አንዳንድ ነገሮችን እያወራን ነበርና እስቲ ለተመልካቾቻችን ከስሜ ልጀምርልህ? ከስምሽን ጀምር። እሺ፣ ዌልካም። እሺ፣ አለምፀሐይ እባላለሁ። እሺ፣ ከቡታጅራ ነው የመጣሁት። እሺ፣ ከቡታጅራ። ያው እንኳን ደህና መጣሽ ብለናል ወደ ስቱዲዮአችን። እንኳን ደህና መጣሽ በድጋሚ። እሺ፣ እንዴት ነበር ታሪክሽ የተጀመረው? ታሪክ የጀመረ ሃይ ስኩል ተማሪ እያለሁ ነው። እና ያው የሃይ ስኩል ላይፍን ታውቀዋለህ? ያው ተምረናል፣ እሱ ሃይ ስኩል አይተናል። እዛ ጋር ነው የተጀመረው። እንደ አጋጣሚ አንድ ባች ይበልጠኝ ነበር እሱ። ኦኬ። ከፍቅረኛሽ ነው? አይደለም። ኦኬ፣ ጓደኛሽ። ጓደኛሽ። እሺ፣ ግልጽ እያደረግሽልን ያው ለተመልካቾቻችን ለእኔ ስለነገርሽኝ ለተመልካቾችን ግልጽ እያደረግን ጓደኛዬ ምናምን እያልሽ እንድንሄድ ብዬ ነው። ከጓደኛሽ ጋር። ኦኬ፣ እሺ። እና አጋጣሚ ከጓደኛዬ ጋር ምሳ ስበላ ነው መጥቶ ምሳ እንብላ አይባልም ወይ ብሎ ተዋወቀን። ያ ደስ ይላል። ምሳ ስበሉ ነው የተዋወቃችሁት? እሺ። ተዋወቀን፣ ቁጭ አለ። ከዛም በላ ከኛ ጋር ምሳ። ከኛ ጋር ምሳ በላ። ከዛን ያው ረጅም ጊዜ እንደምንተዋወቅ ነው ቁጭ ብሎ ሲያወራን የነበረው። ያው በመሀል መላመድ መጣ። ኦኬ። ከአንቺ ጋር አትተዋወቁ ነበር ከዚህ በፊት? አንተዋወቅም። እሺ። ያው አንድ ትምህርት ቤት ነው የምንማረው። አንድ ትምህርት ቤት ነው የምትማረው፣ ግን ጀስት አትተዋወቁም? ግን የረጅም ጊዜ ቆይታ እንዳለው አይነት ሰው ነው ግን የዛ የነበራችሁ ኮንቨርሴሽን? ኦኬ፣ በጣም ደስ ይላል። እሺ። እና በመሀል ያው ረጅም ጊዜ መተዋወቁ መጣ። አንድ ሰፈር እንዳጋጣሚ ደግሞ ሆኖ እኔ እነሱ አንድ ሰፈር ነን፣ ግን አንተዋወቅም። ኦኬ። አንድ ሰፈር ነው የምንኖረው። ከዛም በመሀል ቤት ማድረሱ መጣ። አብረን ነው ትምህርት ቤት የምንሄደው፣ አብረን ነው ትምህርት ቤት ምንመለሰው። ኦኬ። ያቺ አጋጣሚ ከልጁ ጋር የተዋወቅሽበት አሪፍ አጋጣሚ ሆነች ማለት ነው? ኦኬ፣ በጣም ደስ ይላል። ከዛም በመሀል ደግሞ እሱ ጓደኞች አሉት። ኦኬ። 3 ጓደኞች አሉት። ኦኬ። ከጓደኞቹ ጋር አስተዋወቀኝ። በጣም ይገርማል። እሺ። ከዛን ከጓደኞቹ ጋር አስተዋወቀኝ። ያው ጓደኞቹም ደስ ይሉ ነበር። እና አብዛኛውን ጊዜ ደግሞ እነሱ ማትሪክ ተፈታኞች ስለነበሩ እና ጠና በሚልም አብዛኛውን ጊዜ አብረን እንውል ነበር፣ ትምህርት ቤትም ከትምህርት ቤት ውጭም። እና ረጅም ጊዜያችንን አብረን ነበር የምንውለው፣ ቅዳሜን ጨምረው ማለት ነው። በጣም አሪፍ ነበር። እሺ። እና በመሀል ደግሞ የእሱ ጓደኛ አንደኛው ጓደኛው ኢዮብ ይባላል። ኦኬ። ያው የፍቅር ጥያቄ ያቀረበልኝ። በጣም ደስ የሚለው። እሺ፣ ኢዮብ። እሺ፣ በጣም ደስ ይላል። እሺ። ከዛን ያው እኔም ለጊዜው እምቢ ብዬው ነበር። ከዛን ከጊዜ በኋላ የፍቅር ጥያቄውን ተቀበልኩት እኔ። ኦኬ። ጓደኛሽ ፍቅረኛ እንድታገኝ መንገድ ሆነሽ ማለት ነው? በጣም ደስ ይላል። በጣም ነው ደስ የሚለው። እሺ። ከዛን ያው እኔ እነሱ ለረጅም ጊዜ ለ8 ወር አካባቢ ምናምን አብረን ቆየን፣ በፍቅረኛ ማሞች ማለት ነው። ኦኬ። ፍቅረኛሽ ነበረ? ኦኬ፣ በጣም ደስ ይላል። እሺ። ከዛን ያው በመሀል እነሱ ማትሪክ ተፈታኝ ስለነበሩ። ኦኬ። አንቺ በጊዜው ማትሪክ ተፈታኝ አልነበርሽ? እኔ አይደለሁ። አንድ ይበልጡኛል እነሱ። እኔ 11 እነሱ 12 ናቸው። ኦኬ። ከዛን በቃ ረጅም ጊዜያችን እንትናል ለ15 ቀን ተለያየን።
በጸብ ምክንያት ነው ወይስ በፈተናው ምክንያት? በፈተናው ምክንያት። ኦኬ። እና ለጓደኛዬ ያኛው ጓደኛዬ ደግሞ ለጓደኛዬ ይነግራት ነበር። ኦኬ። እና እኔ ደግሞ እንትን አላልኩትም፣ አልተረዳሁትም ነበር። መጀመሪያው ከዚህኛው ልጅ ጋር ያስተዋወቀሽ ልጅ ከኢዮብ ጋር ያስተዋወቀሽ ልጅ ይወድሽ ነበረ ነው? ኦኬ። ግን አልነገረሽም? አልነገረኝም። ወንድና ሴት ቤስት ፍሬንድ መሆን አይቻልም የሚባለው ነገር ይሄ እውነት ነው ማለት ነው? ይቻላል። ይቻላል። እንግዲህ ወደደሽ አይደል? ያው እሱ በፊትም አላማው ነበር፣ እኔ ያላውቀውም እሱ ያቀኛል። ያው አጋጣሚ ተጠቅሞ ተዋወቀኝ እንጂ ያቀኝ ነበር ሰፈር ላይ ስነግረኝ። ፍቅረኛሽ ማለት ነው? ፍቅረኛ ሳይሆን የፍቅረኛ ጓደኛ፣ መጀመሪያ ያወቅኩት ልጅ። መጀመሪያ ላይ ያወቅኩት ልጅ ያቀኝ ነበር። ያው እንዳልኩ ቅድም አንድ ሰፈር ነን፣ ግን እኔ ያላውቀውም ብያለሁ። ፍቅረኛሽን ነው የማታውቂው? በጣም ደስ ያለኝ ነገር ልጁን ስታወሪኝ ማለት ነው ምሳ አብራችሁ ስትበሉ የሆነ ቤተሰብ አይነት ነው እንግዲህ ረጅም ጊዜ አይነት ቆይታ እንደነበራችሁ ነው የነገርሽኝ አይደለ? ከዛን ጊዜ በኋላ ምን ተፈጠረ? ከዛ በኋላ ያው አንድ ሰፈር ስለነበር አብረን ነው ትምህርት ቤት የምንሄደው። ኦኬ። ከዛም በኋላ ከኢዮብ ጋር ተዋወቃችሁ፣ ወደ ሰፈር አብራችሁ መሄድ ጀመራችሁ። ያው ኢዮብ ከኛ ሰፈር ትንሽ ራቅ ይላል። እሺ። ከኢዮብ ጋር ሳይሆን ወደ ቤት የምሄደው ከአቤል ጋር ነው። ከአቤል ጋር ነበር ወደ ቤት የምትሄጂው? ኦኬ። እሱ ነበር ቤስት ፍሬንድሽ ማለት ነው? አቤል? ኦኬ። ስለዚህ የኢዮብ ከእናንተ ጋር ነበር የሚሄደው ማለት ነው? ኢዮብ ከኛ ጋር የሚሄደው ትንሽ መንገድ ነው። ኦኬ። ከዛ በኋላ ይገነጣል ነበር ማለት ነው? ኦኬ። እሺ። ከዛ በኋላ ምን ተፈጠረ? ከዛ በኋላ እኔና ኢዮብ ፍቅረኛ ማሙሽ ከሆነ በኋላ ለእኔ ብሎ መንገዱን ይቀይር ነበር እኔም ቤት ለማድረስ። ኦኬ። ከዛ ተዋወቃችሁ? ከዛ ቶሎ ወደ ፍቅር ነው የገባችሁት? 1-3 ወር። ኦኬ። 1-3 ወር ሙሉ በቃ ዝም ብሎ ትውውቃለ ምናምን። ከዛ በኋላ ቶሎ ጉዳዩ ወደ ፍቅር ተቀየረ ማለት ነው። እንግዲህ ሁሉ ታይም እንግዲህ ሃይስኩል ተማሪዎች እያላችሁ ነው? ተማሪዎች እያለን። በጣም ደስ ይላል። እሺ። እና በመሀል ከአቤል ጋር ያለኝ ነገር እየቀነሰ መጣ። በፊት ላይ ያው ጎረቤትም ስለነበር ቤተሰቦችም ያውቁት ነበር እና ከእሱ ጋር ለማጥናት እወጣለሁ ብዬ ይሄድ ነበር እና ከኢዮብ ጋር በተቀራረብኩኝ ቁጥር የአቤል ጸባይም ተቀየረና እንትን ሆነ። በቃ በመሀላችን ያለው ክፍተት ተፈጠረ፣ መራራቅ ጀመርን እና አቤል ቤት ያደርሰኝ የነበረው ኢዮብ ተተካ ማለት ነው። እሺ። እና ኢዮብ ቤት ያደርሰኝ ነበር እና እያለ ለ8 ወር ያህል በፍቅር ቆየም ማለት ነው ከኢዮብ ጋር። ከዛን ኢዮብ ላይ ብዙ መጥፎ ባህሪያቶች ነበሩ እኔም አላውቀው። ኦኬ። የዛን ታይም ሊያታውቂም ነበር ማለት ነው? አላውቅም። እና መጥፎ ባህሪያት እንግዲህ እስቲ የመልሽ ከባህሪ አንጻር ነው። እንዴት ነው መጥፎ ባህሪ ልትይቻለሽ? ያው እኔ በጥሩነቱ ነው የማውቀው በሰዓቱ። ኦኬ። ግን አንዳንድ እንዲህ ልበለ ደስ የማይሉ ጸባዮች ነበሩት። ኦኬ። ከጊዜያት ቆይታ በኋላ ነው ያወቅሻቸው ማለት ነው? መጥፎ ባህሪያቶች ነበሩት አልሽኝ። እሺ። ከዛ በኋላ ምንድን እንዴት ሆናችሁ? እንዴት ልታውቂ ቻልሽ? መጥፎ ባህሪዎቹን እንዴት ልታውቂ ቻልሽ? ሰላም ነበራችሁ አይደለ ከኢዮብ ጋር? ከአቤል ጋር ግን ነገሩ እየሻከረ ሄደ ምናምን፣ ካጠገብሽ እየጠፋ ሄደ አይነት ነገር ነው አይደል? ኦኬ። እሺ። አቤል ያሳየኝ ነበር። ያሳየኝ ነበር ማለት እሱ የሚያደርጋቸው ነገሮች ነው? አዎ፣ እንደሚያደርግ የሆነ ፍንጭ ይሰጠኝ ነበር። ኦኬ። በንግግራችሁ መሀል ምናምን? አዎ። ኦኬ። በምናወራበት ሰዓት በመሀል ስለሱ መጥፎ ነገር ይናገራል። ኦኬ። አንቺ ምን ይሰማሽ ነበር መጥፎ ነገር ሲያወራ? ያው ለያየን ነው እና ካንተ ልክ እሱ መርጫለሁ ይለው ነበር እና አቤል። ኦኬ። አንቺ ግን አቤል እንደሚወድሽ ታውቂ ነበር እንዴ? አላውቅም እኮ። ያው ካንተ ይልቅ እሱ መርጫለሁ ስትይ ብዬ ነው። ያው አንዳንዴ ከጓደኞች ይልቅ የወደፊት ህይወቴ ብላ የምትይዘው ሰውን ትመርጣለህ። ኦኬ። ያው አይ የጓደኝነት መንገድ ሌላ የትዳር መንገድ ሌላ ብዬ ነው። እንደዛም ሆኖ አንዳንድ ሰዎች በህይወት ጣልቃ መግባት ይፈልጋሉ። ኦኬ።
እና አቤል በእኔና በሱ ጣልቃ ይገባ ነበር። እሺ እና እኔ ደግሞ አልፈቅድለትም፣ አልሰማውም ነበር። ይገርማል። እና አቤል በመሀል ላይ እንትን ነበር በቃ ስለሱ መጥፎ የሚሰራቸውን ስራዎች የሚያደርጋቸውን ነገሮች ሊያሳየኝ ይፈልግ ነበር። የሆነ ጊዜ እንደውም ከጓደኞቹ ጋር ቁጭ ብሎ ጫት ስቅም ነይ እንሂድ ብሎ ይዞኝ ሄዶ አሳይቶኛል። እና ሆን ብለ ከሱ ጋር ልታጣለኝ ነው ብዬ ነው ወደ አቤል ጥፋቱን ያዞርኩት እንጂ የዛ ጋር ኢዮብ ሲቀምበት የነበረው ነገር ምንም አልመሰለሽም? በሰዓቱ ተናድጃለሁ። ኦኬ ግን ደግሞ ሞሪ ተናደድኩት በአቤል ነው። ይገርማል። ደስ ይላል በጣም በእናትሽ ታሪክሽ። እሺ እና በሱ ስለነበር ልታጣላን ነው ሆን ብላ ነው እዚህ እንዲመጣ ያደረግከው ብዬ ከሱ ጋር ነበር የተጣለው። ኦኬ ወደዚህ ቦታ እንዲመጣ ያደረግከው አንተ ነህ ምናምን ብለሽ ነው? አዎ። ግን በሰዓቱ ከኢዮብ ጋርም ተጨቃጭቄያለሁ። የዛኑ ታይም ላይ ማለት ነው? ያው መጀመሪያ ከአቤል ጋር እንትን አልኩኝ። ወደ ቤት ሄድኩኝ ከአቤል ጋር ተጣልቼ። እሺ ወደ ቤት ሄድኩኝና ኢዮብ ደወለልኝ። እሺ ከዛን አላነሳውም። በተደጋጋሚ ሲደውል አንስቼ ያናገርኩት። ከዛን ስጠይቀው በአጋጣሚ ነው ከጓደኞቼ ጋር ለማጥናት የምናደርገው ዘዴ ነው አለኝ። ጫት የሚቃሙ? ይገርማል። እሺ እና ለማጥናት የምናደርገው ዘዴ ነው እንጂ ምንም እኔ ሱስ ኖሮብኝ ምናምን አይደለም አለኝ። ለነገሩ የ11ኛ እና የ12ኛ ክፍል ተማሪ ያው ስራ የማይሰራ ተማሪ ከየትም ሊያመጣ ይችላል የመቃሚያ ሳንቲም አይደል? ያው ለትራንስፖርት አጋጣሚ ሊሆን ነው የሚችለው እንጂ የዚህን ያህል እንትን አይባባልም። እሺ በሚለው ነው እኔ የሚያለፍኩት። ከዛም በመሀል በቃ ይሄ በእኔና በአቤል ይሄኛው እንትኑ ቀጠለ። ከዛን የሆነ ቀን ላይ ጓደኛዬን ጠርቷት ነገራት። ኦኬ እኔ እሷን ስለማፈቅራት ነው እንጂ ስለመወዳት ነው እንጂ ሆን ብዬ አይደለም ብሎ ነገራት ለጓደኛዬ። ኦኬ ላንቺ መናገር ፈርቶ ነው ለጓደኛሽ የነገራት ማለት ነው? ኦሬዲ ጓደኛው ፍቅረኛዬ ነው። ተረዳው። አዎ ኢዮብና አቤል ጓደኛሞች ናቸው። ስለዚህ ለማን ያገዘው? አሁን እንትናም ያንቺ ጓደኛሽ ነው፣ ኢዮብም ያንቺ ጓደኛሽ ነው። አቤል ሞር ፍቅር ስላለው ስላንቺ ፍቅር ስላለው ብቻ ስለሚያፈቅርሽ ወይ ደግሞ የሌላ ወንድ ሆነሽ ሲያይ ነው ያፈቀረሽ? አቤል መጀመሪያ ላይ የሚያቀኝ ነበር። እሱ መጀመሪያም ስቀርበኝ እኔ ያላወቅኩትም እንጂ በፍቅር መልኩ ነው የቀረበኝ። ግን እኔ ያልተረዳሁት። ገርማን ግን አንቺ ቤስት ፍሬንድ ነው ብለሽ ነበር ያልሽ? አዎ። ኦኬ እና ያው ኢዮብን ደግሞ ከሱ አቤል ነው ያስተዋወቀኝ። ኦኬ እና እኔ የተረዳሁት ከአቤል ፍቅር ይልቅ የኢዮብን ነው። ይገርማል። በጀዛ ወርቅ እንደ መዳብ ይቆጠራል ይሆነብሽ። እሺ እና ነገራት። እሷም አልነገረችኝም። ከረጅም ጊዜ በኋላ ነው ነገረችኝ። ኦኬ አንቺ ፍቅር ውስጥ ስለነበርሽ እንደዚህ ነው ብላ አልነገረች? አዎ። ኦኬ ከዛን እሷ ነገራት። ኦሬዲ እነሱ 12ን ተፈተኑ። ያው 2 ወር እንትን አለ አይደል እረፍት አለ። ከዛን ያን 2 ወር እሱ ወደ ቤተሰቦቹ ጋር ወደ ሌላ ሀገር ሄደ። ኢዮብ? አዎ አይደለም አቤል። ኦኬ ለጓደኛዬ ነግሯት ማለት ነው። ነገራት። ከዛ በኋላ ላንቺ ጓደኛሽም ላንቺ ያልነገረችሽም? ከዛ በኋላ ተፋታችሁ? ይሄ የመለሽ እሱ ወደ ክፍለ ሀገር ሄደ? አዎ እሱ ወደ ሌላ ሀገር ሄደ። ኦኬ ከቡታጅራ ወዴት ነው ሄደው? አሁን ላይ ረስቼዋለሁ። ኦኬ እሺ ቅርብ ነው ያው ገጠር፣ እኛ ከተማ ውስጥ ነው ያለነው። እሱ ደግሞ ወደ ገጠሩ ነው ሄደው። እሺ እና ያው እነሱም ውጤት መጣለት ለአቤል። አዎ እሺ ኢዮብም እንደዛው። ኢዮብም ውጤት መጣለት። ከዛን እኛ ወደ 12 አይደለም እናልፈው? አዎ እናንተ ወደ 12 እነሱ ደግሞ ወደ ግቢ ወደ ዩኒቨርሲቲ። ኦኬ እና በመሀል 12 ስማር ነው ጓደኛዬ ነገረች። 12ኛ ክፍል ተማሪ ሆነን ማለት ነው። እነሱ ወደ ግቢ ከሄዱ በኋላ። ኦኬ ወደ ግቢ ከሄዱ በኋላ አንቺ ጋር የነበረው ፍቅር ተቋረጠ ነው ወይስ እንዴት ነበር የሆነው? ከኢዮብ ጋር እናወራ ነበረ። ታወራላችሁ ግን ሎንግ ዲስታንስ የሆነ ፍቅር ነው የሆነው? የዩኒቨርሲቲ እና የቡታጅራ ወር የሆነ? አዎ። ኦኬ እሺ። እና ጓደኛዬ በመሀል ምን አለችኝ? ከኢዮብ ይልቅ አቤል ይወድሻል፣ ለምንድን ነው እንደዚህ ያደረግሽው አለች። ኦኬ እሷ አንቺ የምታውቂኝ የመሰላት? አዎ። ኦኬ
እና በመሀል ይሄን ስትለኝ ለምን እንደዚህ ያልሽኝ አልኳት። ሲላት እሱ የነገራትን ታሪክ ነገረች። ያፈቅረኝ እንደነበር እንደሚወደኝ ነገረች። ኦኬ ያፈቅርሽና እንደሚወድሽ ብቻ ነበር የነገራት ወይስ ሌላ ነገር ማውርቷታል? ያው ለኔ ብሎ ብዙ ነገር እንዳደረገ አቤል ሱሰኛ እንደሆነ። ኦኬ እዮብ ሱሰኛ እንደሆነ? አዎ እዮብ ሱሰኛ እንደሆነ ተቀያየሩብሽ? እሺ ነግሯት ነበር። ግን ያው በመሀል እኔና እሱ ስልክ ስናወራ በእኛ ግንኙነት ደስተኛ አልነበረችም። ኦኬ ከዮብ ጋር በነበረች ግንኙነት ደስተኛ አልነበረችም? እሺ እና አምልጧት ነው ነገረች። ኦኬ እንጂ ልነግርሽ አልነበረም? አዎ ኦኬ ከዛ ነገረችኝ። ኦኬ ያው ሄዷል እሱ ሄዷል የለም እዚህ። ኦኬ አላመንኳትም ነበር። ከዛን ያው ረጅም ጊዜ ስለሆነ ካወራን ከሱ ጋር ለረጅም ጊዜ አናወራም ነበር። ስደውልለት ስልኩን አያነሳም ነበር አቤል። ኦኬ በቃ አኮንተን አንድ ጊዜ ፍቅሩን ለሱ እንደሚወድሽ ለጓደኛሽ ነገራት። ከዛም በኋላ በቃ ኦልሞስት ተለያያችሁ እሱም ወደ ግቢ ስለሄደ። እሺ ከዛም በኋላ ምን ተፈጠረ? ያው ላገኘው ሞክርኩኝ። ላገኘው አልቻልኩት። ረጅም ጊዜ ሆኛል ካገኘሁት። ኦኬ ትናንት አልተገናኘንም። ኦኬ እና ከዮብ ጋርስ እንዴት ሆናችሁ? ከዮብ ጋርም ያው ተጣላችሁ? አልተጣላንም፣ ግን ያው የእሱን መጥፎ ባህሪዎቹን ሱስን ምናምን እያወቅኩኝ መጣሁኝ። ያው አንዳንዴ ተው ብለው የማይሰማ ሰው አለ እና ዮብ እንደሱ አይነት ሰው ነበር። በእኔ ፊት እንደተወ ነው የሚያወራው፣ ግን ግቢ ሲገባ ደግሞ ሱሱ ባሰበት እና ይህ ስሜቱ ደግሞ ያው እኔን ወደ መጉዳቱ አመጣ። እና ሱስን ካልተው ከኔም ተዋለሁ አልኩት። እዮብን ደረጃ አናወራም ከሱ ጋር። ከዮብ ጋርም ኦልሞስት ተቆራረጣችሁ ማለት ነው? ኦኬ ታዲያ እንዴት ወደ አስታራቂ ሚዲያ መጣሽ? ያው አቤልን ለረጅም ጊዜ ፈልገው ነበር ስላላገኘሁት። ማለት በሰዓቱ እሱ ብዙ ነገር ያደርግልኝ ነበር፣ እኔ ስለማይገባኝ ነው እንጂ። ኦኬ ማለት በትምህርት በብዙ ነገር ይረዳኝ ነበር አቤል። ግን ያው እኔ በሰዓቱ ከዮብ ጋር ፍቅር ውስጥ ስለነበርኩኝ ምንም አንደርስታንድ አታደርጊው ነበር? አላረኩት። ኦኬ እና እሷ ከነገረችኝ በኋላና የሚያደርግልኝ ነገር ትዝ ሲለኝ ነው እንትን ያለኝ ጸጸተሽ። ገባኛል በጣም። አቤል በጣም ጥሩ ሰው ነበረ። ኦኬ እና ያው ሊያገኘኝ ፍቃደኛ አይደለም። የሆነ ሰዓት ላይ ስደውልለት ስልኩ ይሰራ ነበር። ኦኬ ከዛን አይ ስልኩ አይሰራም፣ ስልኩ ዝግ ነው። ኦኬ በዚህ አጋጣሚ አሁን አቤልን ይቅርታ ማለት ነው የምትፈልጊው? አዎ ያው እስከዛሬ አልተረዳሽም ነበር እና አሁን ነው ነገሩ ይበራልሽ አይደለ? ስለዚህ እንግዲህ ይቅርታ ማለት የምትፈልጊው አቤልን ይቅርታ ቢሆን እንግዲህ ይህን ቪዲዮ ለሱ እንዲደርሰው በተቻለን አቅም እናደርሳለን። ያው አቤል ጓደኛዬ፣ ወንድሜ ፍቅርን ስላልተረዳው በጣም ይቅርታ። ሊልክ የሚችለው ነገር አሁንም ብኖር በድጋሚ በጣም ይቅርታ። እንግዲህ አቤሎ እንግዲህ እነን ሚዲያ የምትከታተል ከሆነ አለም ፀሐይ እዚህ ሚዲያ ድረስ አስታራቂ ናይታ እዚህ ሚዲያ ድረስ መታ ያንተን መገኛ ስላጣሽ ነው እንጂ አግኝታ ይቅርታ ብትል ደስ ይላት ነበር። ግን አስታራቂ ሚዲያ ላይ ቀርባ አንተን ይቅርታ ማለት ፈልጋ ነበር። እንግዲህ መታ እውነቱን ስላላወቀች ነው፣ አንተን አንደርስታንድ ስላላረገች ነው፣ ስላልተረዳች ነው። ግን እዚህ ሚዲያ ላይ መታ አሁን አቤል ይቅርታ እያለች ነው። ይቅር ለእግዚአብሔር ነው አይደለ? ስለዚህ ይሄንን ሚዲያ የምትከታተል ከሆነ ወር ደግሞ እሱን የምታውቁት ሰዎች ካላችሁ ይሄንን ቪዲዮ ሼር አድርጉለት። እንግዲህ በዚህ አስታራቂ ሚዲያ የምትከታተሉ በሙሉ እንደዚህ አይነት ሂስቶሪ ያላችሁ ሰዎች ይቅርታ ማለት ፈልጋችሁ መንገዱን ያጣችሁ ሰዎች እንግዲህ ከዚህ ስር በመታየት ስልክ ቁጥር እየደወላችሁ ተመዝገቡ። ቀጣይ በሌላ እንግዳ እስከምንገናኝ ቸር ቆዩን። እናመሰግናለን።